ये वधूसुर कौन है? कौन वधूसुर? तेरा फूफा। तुझे वधूसुर के बारे में नहीं पता? चप्पल उतार, मेरे मुंह पे मार 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 मुझे। खुश? ባለፈው ሳምንት ለእይታ የበቃው ሱፐርስታር አክሽይ ኩማር የተወነበት ቡት መንገላ የተሰኘው ፊልም ለእይታ ከበቃ እንግዲህ ሁለተኛ ሳምንቱን እየያዘን ያለው አንደኛ ሳምንቱን ጨርሷል። በአሁኑ ሰዓት ላይ የገበያው ነገር በጣም እየጨመረ እንዳለና ምርጥ ገንዘብ የሰበሰበ እንዳለ አንዳንድ መረጃዎች እያሳዩን ያሉት። ይህ ፊልም ለእይታ እንደበቃ የመጀመሪያ ሳምንቱ ላይ በዓለም አቀፍ ደረጃ ከበጀቱ አኳያ የበለጠ ገንዘብ መሰብሰብ ችሎ ነበረ። ፊልሙም ገና ሁለተኛ ሳምንቱ ላይ እንደገባ በአሁኑ ሰዓት ላይም በጣም በፍጥነት የሚሰበስበው ገንዘብ መጠን እየጨመረና እያደገ ያለው እንዲያውም ፍጥነቱን ጨምሮ ልክ በዚህ መልኩ እየቀጠለ ከሄደ ይህ ፊልም ለአክሽይ ኩማር በጣም በቀላሉ ብላክበስተር የሆነ ፊልም ይሰጠዋል፣ ካምባክ ያድርግበታል ብለን ለመገመት የሚያስደፍር ያህል እየሆነ ነው ያለው። ግን ደግሞ በሌላ በኩል በህንድ ሲኒማ በጣም ትልቁና ብላክበስተር የሆነው እጅግ በጣም ተወዳጅነትን ያተረፈው ድንቁ ፊልም ዱረንደር ዘ ሪቬንጅ የተሰኘው ፊልም በድጋሚ ስድስተኛ ሳምንቱን ይዟል። ግን እንደዛም ሆኖ ምርጥ ገንዘብ እየሰበሰበ እንዳለ አንዳንድ መረጃዎች እያሳዩ እንዳሉት ወይም መረጃዎች ይወጡ ነው ያሉት። ስለዚህ ብዙዎቻችሁ ምን ነው ቦክስ ኦፊስ ሪፖርት ቆየብን አቀርብልን ባላችሁት መሰረት በዛሬ በዚህ ቪዲዮ ቡት መንገላ የተሰኘው ፊልም የአክሽይ ኩማር በ9 ቀኑ ምን ያህል ሰብስቧል የሚለው እናያለን። ዱረንደር ዘ ሪቬንጅ ወይም ዱረንደር 2 የተሰኘው ፊልም ደግሞ በ38 ቀኑ በዓለም አቀፍ ደረጃ በሁሉም ቋንቋ ምን ያህል ሰብስቧል የሚለውንም አንድ ላይ አቀርብላችኋለሁ። እኔ ወደ ፕሮግራሙ ገባለሁ። እናንተ ሙሉ ቪዲዮ መከታተል አትርሱ። እንዲሁም ስትጀምሩ ላይክ አድርጋችሁ ጀምሩ። በዛውም ኮሜንት ላይ ከዱረንደር 2 እና ከቡት መንገላ የትኛው ፊልም የበለጠ እናንተን መሰጣችሁ ወደዳችሁት የሚለውንም ኮሜንት ላይ ጻፉልኝ። ቡት መንገላ የተባለው የአክሽይ ኩማር ይህ አዲሱ ፊልም በደንብ ያረጋገጠውና ያሳመነው ማንኛውም አክተር ቆንጆ ፊልም ይዞ ከመጣና ለተመልካቹ በጥሩ ሁኔታ ማቅረብ ከተቻለ ህዝቡ ወይም ተመልካቹ በደንብ ፊልሙ መመልከት ማየት ይችላል። በዛውም ደግሞ ፊልሙ ቦክስ ኦፊስ ላይ ጥሩ ገንዘብ መሰብሰብ እንደሚችል በደንብ ያረጋገጠበት ሁኔታ ተፈጥሯል። እንደሚታወቀው ወደ ኋላ መለስ ብለን ስናይ አክሽይ ኩማር ያለፉት 3-4 ዓመታት ይዟቸው የመጣው ወይም ያቀረባቸው ፊልሞች በአጠቃላይ ቦክስ ኦፊስ ላይ ጥሩ ገንዘብ መሰብሰብ አልቻሉም ነበረ። ተመልካችን ብዙ አልወደዳቸውም ነበረ። ግን በአሁኑ አክሽይ ኩማር ይዞት የመጣው ባለፈው ሳምንት ለእይታ የበቃው ቡት መንገላ የተሰኘው ፊልም ምንም እንኳን አንዳንድ ተመልካቾች አልወደድነውም አልተመቸንም ቢሉም በጣም ብዛት ያለው ተመልካች ግን ሱፐር ፖዚቲቭ የሆነ ምርጥ አስተያየት እየሰጡበት ነው ያሉት። እንደወደዱትም ደጋግመው እየተናገሩና እየመሰከሩ ነው ያሉት። በዛም የተነሳ ይመስላል ለእይታ እንደበቃ የመጀመሪያ ቀን ላይ ምርጥ ገንዘብ መሰብሰብ ችሎ ነበረ። በዛውም ፊልሙ የመጀመሪያ ሳምንቱን በጨረሰ ሰዓት ላይ የሰበሰበው ገንዘብ ከበጀቱ ሁሉ የበለጠ መሆን ችሎ ነበረ። ሁሉም እርግጠኛ ሆኖ የነበረው ሁለተኛ ሳምንቱ ሲደርስ ፊልሙ ከነጭራሹ ጥሩ ገንዘብ መስራት አይችልም፣ ይወርዳል፣ ይቀዘቅዛል ብሎ ነበረ። ግን ደግሞ ሁለተኛ ሳምንቱ ጀምሯል። እንደሚታወቀው ከቦሊውድ ያህል ትልቅ የሆነ ፊልም ለእይታ አልበቃም። ስለዚህ ቡት መንገላ ብቻውን እየሸቀለ ነው ያለው። ሁለተኛ ሳምንቱ ላይም የገቢው ጉዳይ ወይም የገንዘቡ መጠን በድጋሚ ከፍ ማለት ችሏል። ይህ ቡት መንገላ የተሰኘው ፊልም 150 ከሮር እንኳን በትላንትና ዕለት መግባት ችሎ ነበረ። ፊልሙ በዓለም አቀፍ ደረጃ ልክ በዚህ መልኩ ጥሩ ገንዘብ እየሰራ በዚሁ ከቀጠለ በቀጣይ ጥቂት ቀናት ውስጥ ብቻ 200 ከሮርና ከዛ በላይ ሊሰበስብ ይችላል ተብሎ ተገምቷል። ግን ደግሞ መለስ ብለን በአጠቃላይ ቡት መንገላ የተሰኘው ፊልም ምን ያህል ሰርቷል የሚለውን ስናይ ግን ደግሞ ቀደም ብሎ ለእይታ የበቃው በቦሊውድ ታሪክ ላይ በጣም ስኬታማ የሆነና ትልቅ ገንዘብ መሰብሰብ የቻለው ዱረንደር ዘ ሪቬንጅ የተሰኘው ፊልም በ38 ቀኑ በዓለም አቀፍ ደረጃ ምን ያህል ሰብስቧል የሚለውን አየት እናደርግና ወደ ቡት መንገላ ደግሞ መለስ እንላለን። አዲቲደር ዳይሬክት ያደረገው አክሽን ትሪለር ይዘት ያለው ዱረንደር ዘ ሪቬንጅ የተባለው ፊልም በዚህ ፊልም ላይ መሪ ተዋናዮቹ रणवीर सिंह፣ संजय दत्त፣ आर महादेवन፣ अर्जुन रामपाल፣ राकेश बेदी እና ሳራ አርጁን ምርጥ አድርገው የተወኑበት ፊልም ነው። እንደሚታወቀው ማርች 19 ላይ ፊልሙ በሂንዲ፣ ታሚል፣ ቴሉጉ፣ መለያለምና ከነርን ጨምሮ በአምስቱም ቋንቋዎች በፓን ኢንዲያ በዓለም አቀፍ ደረጃ ለእይታ በቅቶ ነበረ። በዛ ሰዓትም 10,000 ስክሪኖችን አግኝቶ ለእይታ በቅቶ ነበረ። ፊልሙም ለእይታ እንደበቃ በዓለም አቀፍ ደረጃ ገና በመጀመሪያ ሳምንቱ 1000 ከሮር ማለፍ ችሎ ነበረ። በዛው ቀጥሎ ፊልሙ ሁለተኛ፣ ሶስተኛ እያለ እስከ 5ኛ ሳምንት ድረስ በጣም ምርጥ ገንዘቦችን መሰራት ችሎ ነበረ። ግን በአሁኑ ሰዓት ላይ ፊልሙ 6ኛ ሳምንትን ይዟል። እንደዛም ሆኖ ስክሪን እንኳን ብዙ የለውም የሚባል ያህል ነው። በጣም ተቀንሶበታል፣ ወርዶበታል። አስደናቂ የሚያደርገው ይሄን ያህል ሰው አይቶታል ተብሎም ስክሪን አንሶበታል ተብሎም እንኳን አሁንም የገቢው ነገር ወይም ደግሞ የገንዘቡ ነገር እየቀዘቀዘና እየቀነሰ አይደለም ያለው። ምክንያቱም በየቀኑ የገንዘቡ ነገር እየጨመረና እያደገ ነው ያለው። ይወርዳል ሲባል መልሶ ከፍ ይላል፣ ከፍ አለ ሲባል ደግሞ ትንሽ ይቀንሳል። በአሁኑ ሰዓት ላይ በእርግጥ ዱረንደር ዘ ሪቬንጅ የተሰኘው ፊልም በቦሊውድ ታሪክ እስከዛሬ ድረስ ከፍተኛ ገንዘብ ካስገባ ፊልሞች ተርታ አንደኛ ደረጃ ላይ የተቀመጠ ፊልም መሆን ችሏል። ግን ደግሞ በቀጣይም እየሰበሰበ ከሄደና ልክ እንደዚህ ጥሩ ገንዘብ ማስገባት ከቻለ ዱረንደር የሚያስቀምጠው ሪከርድ እርግጠኛ ነኝ ቦሊውድ ለቀጣይ ለብዙ ዓመታት እንኳን ለመስበር በጣም ያታግላቸዋል፣ ያደክማቸዋል የሚባልበት ደረጃ ያደርሰዋል የሚል ግምት አለኝ። ፊልሙ እንግዲህ እስካሁን ድረስ በአጠቃላይ ምን ያህል ሰርቷል በዓለም አቀፍ ደረጃ በሁሉም ቋንቋዎች የሚለውን መለስ ብለን ስናይ ደግሞ रणवीर सिंह የተወነበት ዱረንደር ዘ ሪቬንጅ የተሰኘው ፊልም በሁሉም ቋንቋዎች በ36 ቀኑ ኦል ኢንዲያ ኔት ኮሌክሽን 1160 ከሮር መሰብሰብ ችሎ ነበረ። ፊልሙ በትላንትናው ቀን ማለትም በ37ኛ ቀኑ 1.65 ከሮር መሰብሰብ ችሎ ነበረ፣ ኦል ኢንዲያ ኔት ኮሌክሽን ማለት ነው። ዛሬ ላይ ደግሞ ያው ቅዳሜ እንደመሆኑ ለፊልም ያመቻል። ከትላንት አኳያ ሲታይ ጠዋት ላይ የተቆረጡ ትኬቶች ትንሽ ከፍታ እንዳሳዩና እንደጨመረ እየተነገረ ነው ያለው። ግን ደግሞ የከሰዓት የማምሻውና የማታ ትኬቶችም ገና ቀድሞ ቡክ ያደረጉትና የቆረጡት ሲታይ አሪፍ እድገትን እንዳሳየ አንዳንድ መረጃዎች እያሳዩ ነው ያሉት። እስካሁንስ በአጠቃላይ የወጡ ሪፖርቶችን ከተባለ ዱረንደር 2 የተሰኘው ፊልም በ38ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 2.35 ከሮር አካባቢ ይሰራል ተብሎ ተገምቷል። ስለዚህ ሁሉም አንድ ላይ ሲደመር ዱረንደር ዘ ሪቬንጅ የተሰኘው ፊልም በ38 ቀኑ ኦል ኢንዲያ ኔት ኮሌክሽን 1100
264 ከሮር መሰብሰብ የቻለ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 1373 ከሮር ሆነ ማለት ነው። ፊልሙን በውጭ ሀገራት ላይ የሰራውን አንድ ላይ ደምረን በዓለም አቀፍ ደረጃ በአጠቃላይ በ38 ቀኑ በግሮዝ የተቀመጠው 1798 ከሮር መድረስ ችሏል ማለት ነው። ማለትም እሁድ ላይ ፊልሙ በዓለም አቀፍ ደረጃ በእርግጠኝነት 1800 ከሮር መድረስ ይችላል ማለት ነው። በእርግጥ በዛው አንድ መረጃ ልንገራችሁና ጎግል ላይ ሰርች ስታደርጉ ምናልባት 1800 ከሮር ሊያሳያችሁ ይችላል። ግን ደግሞ ጎግል ላይ የሚያሳየው የሙሉ ሳምንቱን ነው። ግን በሌላ በኩል ስናየው ገና አዲሱ 6ኛ ሳምንት ከጀመረ 2ኛ ቀኑ ነው። በአሁን ሰዓት ላይ ባለ ገቢ ስናየው ሙሉ ለሙሉ 1800 ከሮር እንኳን አልገባም። ግን በእርግጠኝነት ነገ ላይ እንደሚገባ ምንም ጥርጥር የለው። ስለዚህ ተስፋ የሚደረገው ደግሞ ከ1800 ከሮር በላይ ጥሩ ገንዘብ ይሰራልም ከፍ ይላል ተብሎ ይጠበቃል። በመቀጠል ደግሞ የምናየው ባለፈው ሳምንት ለእይታ የበቃው ከቦሊውድ የተለቀቀው ሆረር ኮሜዲ ይዘት ያለው አሁን ላይ በደንብ እየሸቀለ ያለው የአክሼ ኩማር ቡት መግላ የተሰኘው ፊልም ነው። ይህንን ፊልም ዳይሬክት ያደረገው እንደሚታወቀው የቦሊውዱ ታዋቂ ዳይሬክተር ፕሪያደርሸን ሲሆን የዚህ ፊልም ፕሮዲውሰር ደግሞ ኤክታ ካፑርና አክሼ ኩማር ናቸው። በዚህ ፊልም ላይ አክሼ ኩማር ራሱ ፕሮዲውስ ስላደረገ ፊልሙን ለመስራት እንግዲህ የሚቀበለውን ገንዘብ ወይም ቀደም ብሎ እንደሚቀበለው ያን ያህል ገንዘብ ስላልተቀበለ የፊልሙ በጀትም ትንሽ ቀነስ ብሏል። ምክንያቱም ከዚህ ፊልም ላይ የሚገኘውን ጥቅም እንግዲህ ከኤክታ ካፑር ጋር አንድ ላይ ሼር የሚያደርገውና የሚካፈለው ነው እንጂ በክፍያ የሚሰራው ፊልም አይደለም እንደማለት ነው። ይህም ደግሞ ለፊልሙ በጀት ጠቅሞታል የሚባል ነው። እሱም በአጠቃላይ ቀደም ብዬ እንደነገርኳቸው የፊልሙ በጀት 120 ከሮር ነው። ግን የሚያስገርመው ነገር ከፊልሙ በጀት በላይ የመጀመሪያ ሳምንቱ ላይ መሰብሰብ ችሎ ነበረ። አክሼ ኩማር፣ ታቡ፣ ዋሚካ ገዲ፣ ጂሴን ጉፕታ፣ አስራኒ፣ ፐሬሽ ራወልና ራጅፓል ያደፍ ምርጥ አድርጋ የተወኑበት ቡት መግላ የተባለው ሆረር ኮሜዲ ይዘት ያለው ፊልም አፕሪል 16 ላይ በቅድመ እይታ ለመጀመሪያ ጊዜ ታይቶ ነበር ወይም ለእይታ በቅቶ ነበረ። ሙሉ ለሙሉ ደግሞ በዓለም አቀፍ ደረጃ አፕሪል 17 ላይ ለእይታ በቅቶ ነበረ። ፊልሙም የተለቀቀው እንግዲህ ባለፈው አርብ ላይ ነበረ። አሁን 2ኛ ሳምንቱን ጀምሯል። በአሁኑ ሰዓት ላይ እየሰበሰበ ያለው ገንዘብ ሲታይ ቀደም ያሉት የአክሼ ኩማር ማንኛቸውም ፊልሞች ያልሰበሰቡትን ያህል ምርጥ ገንዘብ እየሰበሰበ እየሄደ ነው ያለው። ስለ ፊልሙ የተለያየ ምንም አይነት አስተያየት ቢሰጥም ግን ተመልካቹ ወዶታል፣ ተመችቶታል። እንደገና ደግሞ ፋሚሊ ኢንተርቴይንመንት ነው፣ ለቤተሰብ አዝናኝ የሆነ ነው። ምንም አይነት እርቃን ነገር ብልግና ነገር ስለሌለው ፋሚሊ ኦዲየንሱ ተመችቶትና ወዶት እያየው እንዳለ አንዳንድ መረጃዎች ያሳያሉ። ያም ደግሞ የፊልሙ ገቢ ላይ ትልቅ ለውጥ እንዲፈጠር ያደረገ ትልቅ ምክንያት ሆኗል ብዬ አስባለሁ። ዛሬ ላይ ፊልሙ ለእይታ ከበቃ 9ኛ ቀኑን ይዟል። መለስ ብለን እንግዲህ ፊልሙ በ9 ቀኑ ምን ያህል ሰብስቧል የሚለውን ደግሞ ስናይ ሱፐርስታር አክሼ ኩማር የተወነበት ቡት መግላ የተሰኘው ፊልም በመጀመሪያ ሳምንቱ ማለትም ያለፉት 7 ቀናት ኦል ኢንዲያ ኔት ኮሌክሽን 95.55 ከሮር መሰብሰብ የቻለ ሲሆን ፊልሙም 2ኛ አርብ ላይ የተወሰነ ስክሪን ተቀንሶበታል። እንደዛም ሆኖ ግን ተገምቶ ከነበረው የተሻለ ገንዘብ መሰብሰብ እንደቻለ ተነግሯል። ፊልሙም በ8ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 6.10 ከሮር መሰብሰብ የቻለ ሲሆን ዛሬ ላይ ደግሞ ፊልሙ ቅዳሜ ነው፣ እንደሚታወቀው ሃፍ ሆሊዴይ ነው፣ ለፊልም ይመቻል። ስለዚህ በገቢ ላይም ትልቅ ለውጥ የፈጠረ ቀን ሊሆን ችሏል። ምክንያቱም ዛሬ ከጠዋት ጀምሮ የተቆረጡ ትኬቶች ሲታዩ ከትላንት አኳያ ከ10 እስከ 12% ጭማሪ ማሳየት ችለዋል። ግን ደግሞ የከሰዓት የማምሻውና የማታ ትኬቶች ከትላንት አኳያ በጣም የበለጠ ከፍ ማለታቸውን በደንብ ተነግረዋል። እስካሁን ድረስ በወጣ መረጃ ሱፐርስታር አክሼ ኩማር የተወነበት ቡት መግላ የተሰኘው ፊልም 2ኛው ቅዳሜ ላይ ማለትም 9ኛ ቀን ላይ ኦል ኢንዲያ ኔት ኮሌክሽን 8.50 ከሮር አካባቢ ይሰብስባል ተብሎ ተገምተዋል። ሁሉንም አንድ ላይ ስንደምረው የአክሼ ኩማር ቡት መግላ የተሰኘው ፊልም በመጀመሪያ 9 ቀናት ላይ ኦል ኢንዲያ ኔት ኮሌክሽን 110.15 ከሮር መሰብሰብ የቻለ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 130.52 ከሮር ሆነ ማለት ነው። ከዚህ ሌላ ደግሞ ፊልሙ በውጭ ሀገራት ላይ ወይም ኦቨርሲስ ማርኬት ላይ ምርጥ ገንዘብ መሰብሰብ ችሏል። እስካሁን ድረስ በአጠቃላይ በግሮዝ ነው የተቀመጠው 37.48 ከሮር መሰብሰብ ችሏል። ስለዚህ ሁሉም አንድ ላይ ሲደመር ቡት መግላ የተሰኘው ፊልም በ9ኛ ቀኑ በዓለም አቀፍ ደረጃ በግሮዝ ነው የተቀመጠው 168 ከሮር መሰብሰብ ቻለ ማለት ነው። ፊልሙ ገና በ9ኛ ቀኑ በዓለም አቀፍ ደረጃ 168 ከሮር መሰብሰብ ችሏል። ነገ ደግሞ እንደሚታወቀው እሁድ ነው፣ ለፊልም በጣም ያመቻል። ተስፋ የሚደረገውና የሚጠበቀው እንግዲህ ከፍተኛ ገንዘብ ያስመዘግባል ወይም ደግሞ ያስቆጥራል ተብሎ ነው። እሁድ ላይ ጥሩ ገንዘብ እንደሚሰራ እንኳን ምንም ጥርጥር የለውም። አሪፍ ገንዘብ ይሰበስባል። ግን ከነገ ወዲያ ደግሞ የስራ ቀን ነው፣ ሰኞ ነው። የቲኬት ዋጋም ይቀንሳል። ከዛ በኋላ ፊልሙ ቦክስ ኦፊስ ላይ ምን ያህል ገንዘብ ይሰበስባል፣ ምን ያህል ይቆያል የሚለው እንግዲህ እድሜና ጤናውን ይሰን አብረን ምን ይሆናል። እናንተ ምን ትላላችሁ? የአክሼ ኩማር ቡት መግላ የተሰኘው ፊልም ስንት 200 ከሮር ያስገባል? 250 ከሮር ወይስ ከዛ በላይ ይሄዳል ብላችሁ ትገምታላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አክሼ እንግዲህ በአሁኑ ሰዓት ላይ ካምባክ ለማድረግ ያለው ተስፋ አንደኛው ይሄ ቡት መግላ የተሰኘው ፊልም ነው። ሁለተኛው ደግሞ ዌልካም ቱ ዘ ጀንግል ወይም ዌልካም ባክ ሶስተኛው ክፍል ትልቅ ተስፋ ተደርጎበት የተሰራ ፊልም ነው። እንዲቀናውና መልካም እድል እንዲያጋጠሙ ምኞቴን እገልጻለሁ። በቀጣይ ደግሞ የአክሼ ኩማርን ባዮግራፊ ሙሉን እንዳቀርብላችሁ ብዙዎቻችሁ ጠይቃችሁ ነበረ። በጣም ምርጥ አድርጌ ረጅም ጊዜ ወስጄ የሰራሁት ድንቅ ቪዲዮ ጋብዛችኋለሁኝ። እሱንም ተከታተሉ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ የተለያዩ መረጃዎችን በዚህ ዩቲዩብ ቻናል ተራ በተራ እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። ये वधूसुर कौन है? कौन वधूसुर? तेरा फुफ्फा। तुझे वधूसुर के बारे में नहीं पता? चप्पल उतार, मेरे मुंह पे मार 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 मुझे। खुश सुपर ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा।
बेचैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।